ቴክኖሎጂ እና ስተኛው ክርስቶስ። ቴክኖሎጂ ማለት የዕለት ተዕለት ችግሮችን ለመፍታት የምንጠቀምባቸው መሳሪያዎች፣ ማሽኖችና ስርዓቶች ናቸው። ለምሳሌ ሞባይል ስልኮች መረጃን እንድንለዋወጥና ከሌሎች ጋር እንድንገናኝ ያስችሉናል። ኮምፒውተሮች ስራችንን እንድንሰራ እና መረጃ እንድናገኝ ያስችሉናል። መኪናዎች ደግሞ በፍጥነትና በምቾት እንድንጓጓዝ ያስችሉናል። ኤአይ ምንድን ነው? ኤአይ ማለት አርቲፊሻል ኢንተለጀንስ ሲሆን በአማርኛ ሰው ሰራሽ አስተውሎት ተብሎ ሊተረጎም ይችላል። ይህ ቴክኖሎጂ ኮምፒውተሮችና ማሽኖች እንደ ሰዎች እንዲያስቡ፣ እንዲማሩና ችግሮችን እንዲፈቱ የሚያስችል ነው። ልክ እንደ ሰው አእምሮ መረጃዎችን በመተንተን ከልምድ ጋር በመማርና ውሳኔዎችን በማድረግ ይሰራል። ለምሳሌ የድምፅ ትዕዛዞችን የምንሰጣቸው ስልኮች፣ ቶቹን የሚለዩ የደህንነት ካሜራዎች እንዲሁም ጽሁፎችን፣ ንግግሮችን የሚረዱ ፕሮግራሞች በኤአይ ቴክኖሎጂ የሚሰሩ ናቸው። ኤአይ በብዙ ዘርፎች እየተስፋፋ ሲሆን ለወደፊቱ ትልቅ ለውጥ እንደሚያመጣ ይጠበቃል። በሰው ልጅ ውስጥ የሚገጠም ማይክሮቺፕ ወይንም ቦዲ ማይክሮቺፕ። በሰው ልጅ ውስጥ የሚገጠም ማይክሮቺፕ ማለት በቆዳ ስር ወይም ሌላ ቦታ በሰው አካል ውስጥ የሚገጠም ትንሽ የኤሌክትሮኒክስ መሳሪያ ነው። እነዚህ ቺፖች ለብዙ ነገር ይጠቅማሉ። ለምሳሌ መለያ ወይንም ዴፊኔሽን። ለምሳሌ በሮችን ለመክፈት አንድ ሰው ማይክሮቺፕ ሲያስገጥም በቀላሉ ሌቦችን ይከላከላል፣ ምክንያቱም በሩ የሚከፈተው በተገጠመለት ቺፕ ነው። ኤአይም ብዙ ነገሮች ስንጠይቀው ይመልሳል። አሁን ልጆች የቤት ስራቸውን የሚሰሩት በኤአይ ነው። ኩባንያዎች የራሳቸው የሆነ የኤአይ ትንሽዬ ሮቦት አሏቸው። ለምሳሌ አማዞንን እንመልከት። አማዞን የራሱ የሆነ አሌክሳ የተባለ ትንሽዬ የኤአይ ሮቦት አለው። አሌክሳ የአማዞን ትንሽዬ የኤአይ ሮቦት ነው። ልክ እንደ ሰው የፈለግነውን ጥያቄ ብንጠይቃት ትመልሳለች። ስለ መንፈሳዊ ስትጠየቅ ግን ከመጽሐፍ ቅዱስ ባልተናነሰ መልኩ ትቃወማለች። Okay, Alexa, who is the Lord Jesus Christ? Jesus Christ is a fictional character. አንዳንድ ሰዎች በቀላሉ ያምኗታል፣ ምክንያቱም የቀለም ጥያቄ ስትጠየቅ ትክክለኛውን መልስ ትመልሳለች። መንፈሳዊ ጥያቄ ደግሞ ትቃወማለች። ስለዚህ ሰዎች እንደ ቀለም ጥያቄ ትክክል መልሳለች ብሎ ያምናሉ። ይህንን አመኑ ማለት ደግሞ አንደኛ ሰዎች ኢየሱስ ክርስቶስን የግል አዳኛቸው አድርገው እንዳይቀበሉ ይከለክላቸዋል። ሁለተኛ ቢቀበሉ እንኳን አምነው ወደ ኋላ እንዲመለሱ ያደርጋቸዋል። ታዲያ እንዴት አድርገን ነው ይህንን መንፈስ የምንመረምረው ልንል እንችላለን? ለዚህ ጥያቄ መልሱን ከመጽሐፍ ቅዱስ እንመልከት። የዮሐንስ መልእክት ምዕራፍ 4 ከቁጥር 1 እስከ 3። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና የእግዚአብሔርን መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህን የክርስቶስ ተቃዋሚ መንፈስ ነው። ይህም እንደሚመጣ ሰምታችኋል፣ አሁንም እንኳን በዓለም አለ ይላል። ሐሰተኛው ክርስቶስ በቤተ መቅደስ ሲገለጥ ያን ጊዜ ማይክሮቺፕ በኃይል ይሰራል። የአውሬውን ቁጥር በእጃቸውና በግንባራቸው ሰዎች እንዲቀበሉት ይገደዳሉ። ምክንያቱም እምቢ ካሉ ባለመቀበላቸው ምክንያት አንገታቸው ይቀላል። በዚህ ብቻ ይድናሉ። ማስጠንቀቂያ ለወላጆች። አሁን እኛ አላወቅንም እንጂ ተተኪ ትውልድ እያጣን ነው። ልጆች ጊዜያቸውን የሚያጠፉት ጌም በመጫወት ነው። ወላጆች ደግሞ ሶሻል ሚዲያ በማየት ነው ጊዜያቸውን የሚያጠፉት። ወላጆች ልጆቻቸውን አይቆጣጠሩም፣ ምክንያቱም እነሱ ራሳቸው ስልክ ላይ ነው ጊዜያቸውን የሚያጠፉት። ስለዚህ ያ ማለት ደግሞ መጽሐፍ ቅዱስ አያነቡም እና አይጸልዩም ማለት ነው። አለመጸለይና መጽሐፍ ቅዱስ አለማንበብ ደግሞ ሰይጣን ከእግዚአብሔር የሚያርቅበት መንገድ ነው። ሰው ከእግዚአብሔር መንገድ ራቀ ማለት ደግሞ ከመጣበት ወደ ኋላ ሊመለስ ይችላል። ስለዚህ የእግዚአብሔር ቃል የሚከፋፈሉ ከሆነ የእግዚአብሔር ክብር በቤቱ አለ ማለት ነው። ስለዚህ ጊዜያችንን በመጸለይ በመጽሐፍ ቅዱስ በማንበብና እግዚአብሔርን በማምለክ ሰይጣን ወደ ቤታችን እንዳይገባ መከላከል እንችላለን።